ኪያ ለገሰ ትባላለች። 19 ዓመቷ ነው። ወጣት ነች። እሷ አሁን ሾላ አካባቢ ጎዳና ላይ ሰሞኑን ያለች የአዲስ አበባ ልጅ ነች። ጎበዝ ተማሪ ነበረች። መምህር ጥያቄ አለኝ። ትምህርት ቤት ነው ሱስ የለመደችው። ከዛ ከቤተሰብ ጋር ተጋጨች፣ ወደ ጎዳና ወጣች ማለት ነው። ዩኒቨርሲቲም የመግባት እድል አላገኘችም። ላለፉት 4 ዓመታት አደገኛ ሱስ ውስጥ ነው የነበረችው። ካሳለፈችው ውጣ ውረድ መካከል ጎዳና ላይ በምትኖር ሰዓት እንዳለመታደል ሆኖ አርግዛ ነበር። ከዛ ልጁም ተወለደ። ብዙም ሳይቆይ ልጁ ህይወቱ አለፈባት ማለት ነው። ልጇ ሲሞት በጣም ከባድ የስነ ልቦና ችግር ውስጥ ገብታ ነበር። ምክንያታሁነት በህይወት መኖሪ አሁን ላይ ምንድነው ያለን መረጃ? ጎዳና ላይ የጥበቃ ቤት ውስጥ ተደብቃ እየኖረች ትገኛለች። የሴቶች ህይወት ደግሞ እንደምታውቁት ጎዳና ላይ ከወንዶች በላይ በጣም አስከፊ ነው። ኪዩ እንዴት ነሽ የኔ እናት? ደህና ነሽ የኔ ያለው? ኪያ ለገሰ እውነት ተሳክቶ ከጎዳና ተነስታ ኒውማ ማገገሚያ ገብታ ከሱሷ ተላቃ ከቤተሰቧ ታርቃ ህይወት እንደ አዲስ ትቀጥላለች ወይስ እድሉን ታባክነዋለች? ይህንን ቪዲዮ እስከ መጨረሻው ከቆያችሁ መልስ ታገኙበታላችሁ። አብራችሁ ነው